Who is on the Lord's side? Let him come to me. እግዚአብሔር ቃል አንድ ስፍራ ነባለው I will just share with what's on my heart before we enter 2026. The Lord is putting these words in my heart to the body of Christ, to quicken, to build, to strengthen, to awaken, and to warn of what's to come. Glory to God. The book of Lamentation, a book of lamentation. That's the book of Jeremiah, I believe. Jeremiah is called the weeping prophet. አሻው ነብይ ይባላል። ያ የተባለበት ምክንያት አንዱ በዚህ መጽሐፍ ምክንያቱም የነበረውን ሸክም ለመግለጽ እስራኤል ላይ ሊመጣ የነበረውን ሸክም እግዚአብሔር የሰጠውን በለቅሶ ሰቆቃው ኤርምያስ በሚባል ምዕራፍ ላይ እናገኘዋለን ማለት ነው። ሰቆቃው ኤርምያስ ምዕራፍ ከፈለኩት ምዕራፍ 5 ላይ መጨረሻው ላይ የዚህን ጸሎት፣ ልመና፣ መልእክት ከተናገረ በኋላ ሰቆቃው ኤርምያስ ምዕራፍ 5 verse 5, Lamentation 5:21 አቤቱ ወደ አንተ መልሰን፣ አቤቱ ወደ አንተ መልሰን እኛም እንመልሳለን። ዘመናችን እንደ ቀድሞ አዲስ አንተን ያወቅኩበት የፍቅር እሳቱ ውስጤን አቤቱ ወደ አንተ መልሰን፣ አቤቱ ወደ አንተ መልሰን፣ መልሰኝ ወደ አንተ ኢየሱሴ፣ ወደ መጀመሪያው ፍቅር፣ ወደ መጀመሪያው ያን ጊዜ፣ ያ የልጅነት ጊዜ አንተን ያወቅኩበት የፍቅር እሳት ልቤን ተቆጣጥሮ ቀን ሆነ ማታ ኢየሱስ ስላለኝ ስምን ሳላነሳ ስለ ስምህ ሳላወራ ለአንድ ሰው ስላንተ ሳልመሰክር እንዴት እኖራለሁ? ኢየሱስ መልሰኝ ወደ ቀድሞ ፍቅር፣ ወደ ቀድሞ ፍቅር መልሰኝ እግዚአብሔር ሆይ አባት ሆይ በዚህ ቃል በኢየሱስ ክርስቶስ ስም ታርፍ ዘንድ ጸልያለሁ። ፕሪቫስ ባባ ቃላት ሆነ በደባስ ካታታ ሆነ ይንደድሳቱ ይንደ ያ የልጅነት ጊዜ አንተን ያወቅኩበት የፍቅር እሳት
ልቤን ተቆጣጥሮት ቀን ሆነ ማታ ኢየሱስ ላለ ስላንተ ሳላወራ እንዴት ትውላለህ? ደከመብኝ ዛሬማ ኃይል አጣሁኝ ምንድነው? ለጊዜያዊው ለሚያልፈው ተሸነፈ እንዴ ልቤ? አልፈልገው ኢየሱስ ከቶ አልሻው አልፈልገው ከቶ አልሻው ካንተ ሚለየኝ አንሳው ካንተ ሚለየን እንቀለው ካንተ ሚለየኝ ጌታዬ አንሳው ካንተ ሚለየኝ አሳየኝ አባባ። አመሰግናለሁ በጌታ በኢየሱስ ክርስቶስ ካንተ ሚለየኝ አንሳው። አቤቱ ወደ አንተ መልሰን እኛም እንመለሳለን። ዘመናችንን እንደ ቀድሞ አድስ። እግዚአብሔር ታማኝና ቅዱስ አምላክ ነው ወገኖቼ። እንደ እግዚአብሔር ያለ ቅዱስ የለም። እንደ እግዚአብሔር ያለ ታማኝ የለም። ለቃሉ ታማኝ ነው። ለስራው ታማኝ ነው። ለስሙ ታማኝ ነው። ለአጀንዳው ታማኝ ነው። ለቃሉ ታማኝ ነው። ሰማይ ምድር ያልፋል፣ የእግዚአብሔር ቃል ግን ለዘላለም አያልፍም። ሃሌሉያ በኢየሱስ ክርስቶስ ስም አሜን። So what I see from what's coming in my spirit as we pray and as we fast, as we seek the face of Yahweh, የእግዚአብሔርን ፊት ቀርበን ስንፈልግ ስንጸልይ በዚህ ወቅት አምላካችን እንደ ቃሉ ወደ እኔ ጩህ እኔም እመልስልሃለሁ፣ ታላቅና ኃይለኛን ነገር አሳያለሁ። ወደ እኔ ጩህ መጀመሪያ፣ ከዛ እመልስልሃለሁ። ወደ እኔ ጩህ መጀመሪያ ስንጮህ እግዚአብሔር ይመልሳል፣ ከዛ ደግሞ ያሳያል። በመንፈሳችን በውስጠኛው አይናችን አምላካችን ያሳየናል ማለት ነው። እሱ በመጣ ጊዜ እኔ የተናገርኳችሁን ያስታውሳችኋል የተባለለት የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ይመረምራል የተባለለት የጌታ መንፈስ በውስጣችን አድሯል። እሱ ደግሞ ሁሉን የሚያውቅ ሁሉን የሚያይ የእግዚአብሔርን ጥልቅ ነገር እንኳን የሚመረምር ከቀረብነው የሚቀርብ ወደ ውስጡ ከገባን ቀረብ ካልነው ምንም ሊሸሽግ የማይፈልግ ሊያሳይ፣ ሊመክር፣ ሊያስመልጥ የሚወድ ቅዱስ የእግዚአብሔር መንፈስ የተባረከ ይሁን። አሜን። I'll go from there to the scriptures and to see in Matthew, the book of Matthew. Matthew 4, Matthäus 4, Matthäus 4. I'll just mix it with English and Amharic. Hopefully you can understand. But the Holy Spirit will be witnessing this, I believe. He will witness to many who will discern
from where I'm speaking from. Verse 1, Matthew 4 verse 1 ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊት ከጦመ በኋላ ተራበ። ፈታኝ ቀርቦ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ ከሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም ብሎ ተጽፏል አለው። ከዚህም ወዲያ ዲያብሎስ ወደ ቅድስት ከተማ ወሰደው። እርሱም በመቅደሱ ጫፍ ላይ አቆመው። Matthew 5 verse 6 መላእክቱ ስላንተ ያዛልና እግርህም ከድንጋይ ከቶ እንዳትሰናከል በእጆቻቸው ያነሱሃል ተብሎ ተጽፏል። የእግዚአብሔር ልጅ እስከሆንክ ወደ ታች ራስህን ወርውር አለው። ኢየሱስም ጌታን አምላክህ አትፈታተነው ተብሎ ተጽፏል አለው። ደግሞ ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው። የዓለምን መንግስት ሁሉ ክብራቸውን አሳይቶ ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክህ ስገድ፣ እርሱም ብቻ አምልክ ተብሎ ተጽፏልና አለው። ያን ጊዜ ዲያብሎስ ተወው፣ እነሆም መላእክት ቀርበው ያገለግሉት ነበር። ክብር ለእግዚአብሔር አብ ይሁን። I'll just read that in English just to get us a clear understanding, because sometimes the Amharic translation misses some words. I found out recently some major words are missing in translation. Verse 4, Matthew 4 verse 1. So I will just read the last bit of that chapter. I'll be reading in English from 7 on. ደግሞም from 8 on. ደግሞም ዲያብሎስ እጅግ ረጅም ከሚለው what does that say? 8. Again the devil took him to a very high mountain and showed him all the kingdoms of the world and their splendor. All this I will give you, he said, if you will bow down and worship me. And Jesus said to him, away from me, Satan, for it is written, worship the Lord your God and serve him only. In Jesus' name, amen. So as we enter into a new season, as we make plans, as we press forward in our service to the Lord, and our calling, and our family, and our community, and whatever sector እግዚአብሔር አምላክ ባሰማራን፣ እግዚአብሔር አምላክ በሰጠን ራእዮች፣ እግዚአብሔር አምላክ በሰጠን ቃል፣ እግዚአብሔር አምላክ እንዲህ ይሆናል ባለን ነገር ላይ ይዘን ስንገባ I feel in my spirit the great deception is on the rise, and in this end time we need to be and watch. በተጠንቀቅ ሆነን አምላካችን የተናገረው በሕይወታችን ተፈጽሞ እንድናልፍ
በፊቱም ስንቀርብ እንዳናፍር በዚህ በመጨረሻው ዘመን ከታቀደው አንዱ ትልቅ እቅድ መንፈሴ ላይ የተቀመጠው ይሄ ቨርስ 8 ላይ ያለው ቃል ነው። በዚህ ምዕራፍ ላይ እንዳየነው as we look at it ምንድነው የሚያደርገው? ዲያብሎስ ሰምቷል። ምንድነው የሰማው? ሰማይ በኢየሱስ ላይ መከፈቱን፣ ኢየሱስ የእግዚአብሔር ልጅ መሆኑን በራሱ በአባቱ አፍ መታወጁን፣ ሰማይ ተከፈተ፣ የእግዚአብሔር መንፈስ በእርግብ መልክ በእርሱ ላይ ሲመጣ ታየ። ከሰማይም ድምፅ መጥቶ ምን አለው? እርሱ ደስ የሚያሰኘኝ የምወደው ልጄ ይህ ነው ብሎ አምላኩ አባቱ በላዩ ላይ ሲያውጅ፣ ሲናገርለት፣ ሲመሰክርለት ሰማ። የእግዚአብሔር ምስክርነት ይበልጣል። የእግዚአብሔር ምስክርነት ከሰው ምስክርነት ይበልጣል። ሰው ቢመሰክርልን ጥሩ ነው፣ ግን እንደዚህ እንደምናየው ኢየሱስ ምስክርነት ሲቀበል ከአባቱ ወዲያውኑ አቴንሽን ከጨለማው ዓለም ከጥልቁ ዓለም አቴንሽን ወደዚህ የእግዚአብሔር በግ ወደዚህ የእግዚአብሔር ልጅ ሆነ ማለት ነው። ኢየሱስም ይሄን ስለተረዳ በመንፈሱ I believe same thing የእግዚአብሔር መንፈስ ልክ በእርግብ መልክ ወደሱ ሲመጣ የሰጠው ዳይሬክሽን ግልጽ ነው። ምንድነው የሰጠው ዳይሬክሽን? ወደ ሊፈተን እንደሆነ ገብቶታል። አሁን this is a massive declaration, a massive ceremony. The Lord Holy Spirit now has a host. Now he በሱ የእግዚአብሔር ፈቃድ በላዩ ላይ ሊያደርግ ራሱን አሳልፎ ሰጥቷል። አሁን ዲያብሎስ ቀጥታ መንፈስ ምን ይለዋል? ለኢየሱስ ፈተና አለ፣ ሊመጣ ያለ ፈተና አለ፣ ሊመጣ ያለ ታላላቅ ፈተናዎች አሉና እንሂድ። ወዴት ነው? ወደ ምድረ በዳ። መንፈስ ወደ ምድረ በዳ ይላል ምዕራፍ 4 ቁጥር 1 ላይ to the desert, to the wilderness. He leads him. To the wilderness he leads him. መንፈስ ወደ ምድረ በዳ ወሰደው 40 ቀን። ይህንን ያደረገበት ምክንያት ከመምጣቱ በፊት ይሄ ፈተና ከመምጣቱ በፊት የእግዚአብሔር ልጅ ወደ በረሃ ሄደ። I call to all my brothers and sisters in Christ, and I'm speaking to myself as well. በዚህ ላይ እንድንነቃ ሊመጣ ያለው ዓመት ሊመጡት ያሉት ዓመታት ሊመጡት ያሉት 2026 ሆነ እስከ 2032 ያሉት ዓመታት በመንፈስ የምንነዳበት በመንፈስ ወደ ምድረ በዳ ሄደ ተወሰደ። በመንፈስ ወደ ምድረ በዳ ወሰደው። መንፈስ ወደ ምድረ በዳ ወሰደው ይላል። Completely he's under the position of the Holy Spirit leads him because ከዚያ በኋላ ከዲያብሎስ ይፈተን ዘንድ አሁን ቤተክርስቲያን ሆነ እያንዳንዱ በምድር ላይ ያለ አማኝ every believer has a great task ahead of us.
the great test is coming. One of the tests the Lord showed me, there are many of them that I will be sharing in these coming weeks and days, according to the will of the Holy Spirit as He leads and allows me to share. Now He's allowing me to share this one. The Holy Spirit is allowing me to share. Verse 8. We know these tests are coming. We know a great test is coming upon earth. We know this by the prophecy that is spoken in Old Testament. By the prophecy that's spoken by the Son of God Himself in Matthew 24. It is coming. We know it's coming before the great day of the Lord. Before the great day of the Lord, the test will be high, because the Lord wants to refine His church. The Lord wants to build His church by taking us through some tests. And these tests, this time, it is going to be on these major ones. All of these tests are here for ለትምህርታችን የተጻፉ ናቸው። በጠቅላላ የመጀመሪያው ቴስት እግዚአብሔር ልጅ ከሆንክ የሚለውን በትዕቢት እንዲነሳ ቅዱሳን በትዕቢት እንዲነሱ ማንነታቸውን ከፍ ከፍ እያደረጉ አንተም እኮ አማኝ ነህ፣ አንተም እኮ ትችላለህ፣ አንተም እኮ በቃ ተናገር ይሆንልሃል፣ አንተም እኮ የእግዚአብሔር ልጅ ተብለሃል፣ የእግዚአብሔር ልጅ ተብለሃል፣ ሰምተናል ዝናህን፣ ቀደም ብሎ በዛ በመጥምቁ ዮሐንስ የተጠመክ እያለ የሆነውን ነገር አይተናል። So they come in pride, okay, to cause us to fall. ምን እንዲል ነው ኢየሱስ የሚፈልገው በዚህ ላይ? አዎ የእግዚአብሔር ልጅ መሆኔን አሳያለሁ። Yes, I will show you. I will show you how strong I am ብለን በመንፈስ የመሰለ ትዕቢት እንዲሰማ እንዲወጣ፣ ቅዱስ የሆነ ግን ቅዱስ የሚመስል ትዕቢት የእግዚአብሔር ልጅ ነኝ ብለን በትህትና ሳይሆን ግን በትዕቢት እንድንናገር፣ በትዕቢት እንድናገለግል፣ በትዕቢት እንድንጸልይ፣ በትዕቢት እንድንገስጽ፣ በትዕቢት በቃ ምስክርነታችን ሁሉ በትዕቢት እንዲሆን ሊያደርግ ዲያብሎስ በደጅ ነው። አሁን በመጨረሻው ዘመን ከሚመጡት ፈተናዎች ከነዚህ ውስጥ ዋናው ጎልቶ ወረድ ያለው ነው የሚታየኝ ማለት ነው። ግን በዚህ ምስል ላይ እንደምናየው እየሆነ ያለው ነገር በስልክ በቴክኖሎጂ በተለያዩ በዘመኑ ባመጡት ሲስተም የተዘጋጀ ወጥመድ ማለት ነው። ይህንን ወጥመድ የምናስመልጥበትን እግዚአብሔር አምላክ ያስተምረናል፣ ያሳየናል። መንፈስ ቅዱስ መልካም ስለሆነ የእግዚአብሔር ልጅ ኢየሱስ ጌታ ነው። ይሄንን ነው this is what he says. see ሰው ሁሉ የእግዚአብሔር ልጅ እንደሆንክ ሰምቷል። ስለዚህ እኛም ሰምተናል፣ ከመንፈስ ዓለም ሰምተናል። አሁን መጥቻለሁ ነው ተዘጋጅተን የጠበከኝ ምክንያቱ በመንፈስ ስለተመራ ኦልሬዲ እየጾምክ እየጸለይ ምድራዊውን ነገር ተወት አድርገህ ጓደኞች ቤተሰቦችን ተወት አድርገህ you are here by yourself now has completed 40 days 40 nights you completed now I'm here to test you. Okay, the test will be on the desire of your flesh. ይርቡሃል። የእግዚአብሔር ልጅ ከሆንክ እንደራበህ አውቃለሁ። ይህንን ቀንና ሌሊት አልበላህም። በእነዚህ 40 ቀኖች ውስጥ ስላልበላህ እነዚህን ድንጋዮች እንጀራ እንዲሆኑ በል ነው። ምን በል? ፍጠር ሳይሆን እነዚህን ድንጋዮች ወደ እንጀራ ለውጣቸው አላለም። እዩት ወገኖቼ፣ look at this. say ነው የሚለው say to these if you are the Son of God, say these stones
become bread. Say በማለት ትቢትህን መንፈሳዊ የሚመስል ግን ትቢት ከእግዚአብሔር ጋር ያጣላ አንቺም እንደ አምላክ እንደምትሆኚ ልክ ሔዋንን ባታለላት መልኩ ወደሱ ሲመጣ እናያለን ማለት ነው። ኢየሱስ ክርስቶስ ግን ኦልሬዲ በመንፈስ ቅዱስ ተመርቶ በስጋው እምቢ ብሎ በጾም በጸሎት ራሱን አስገዝቶ ስለጠበቀው ኦልሬዲ answers prepared። ምን ተብሎ ተጽፏል? ሰው ከእግዚአብሔር አፍ ከሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። እንዲህ ይሁንልን መልሳችን እንደ እግዚአብሔር ቃል። ሁለተኛ የመጀመሪያው ፈተና አለፈ። ሁለተኛው ፈተና ከዚያም በኋላ ደግሞ ዲያብሎስ ወደ ቅድስት ከተማ ወሰደው እና እርሱን መቅደስ ጫፍ ላይ አቆመው። ልክ የሃይማኖት ስርዓት ነገር የሚያደርግ ለባበሳቸው ለየት ብሎ አሁን መላእክቱ ኳየር ዝማሬው እንደዚህ ያሳየዋል። በቃ ስለ አንተ ያዝልሃል፣ መላእክቱን ያዝልሃል ተብሎ ተጽፏል። አሁን ተብሎ ተጽፏል ብሎ ስለመለሰለት እሱም ራሱ ቃሉን ጠቅሶ እዚህ ጋር ግን ቃሉን አጣሞ ነው የተናገረው። ሄዳችሁ አንብቡት። ይሄ ጠቀሰለት ቃል this word he's quoting from there, that Matthew 4:6 is Psalm 91. Okay, Psalm what? 91. He's quoting a scripture out of context. Okay, this is a big sign, a big misunderstanding that is coming, that is to test us, the body of Christ throughout the world, is for us just to quote scripture and go for it without looking at the whole verse, the whole chapter. Okay, misquoting the scripture and using that scripture to benefit our agenda, to benefit our plan, to benefit our selfish agenda, to benefit our selfish ego. This is what the Lord has shown me that is coming to test us, that we must be on our guard not to misquote the scripture. Okay, because he will come and say ተብሎ ተጽፏል፣ ሰው ብቻውን ይሆን ዘንድ መልካም አይደለም ተብሎ ተጽፏል ብሎ but with that verse he can lead you into sin. He can lead you into, if you go to the context, what is God said about this? Why God is sending these angels? Why God is sending? What does God say about that? Why is He sending His angels that His foot do not stumble? ለምንድን ነው መላእክቱን ይላከው? ለምንድን ነው መላእክቱን የሚልከው? መላእክቱን ስላንተ ያዛል ማለት ለምንድን ነው የሚያዘው? መጀመሪያ ለማን ነው የሚያዘው? መጀመሪያ ብለህ go to the verse 1 መዝሙር 91 verse 1 ብለህ ስትሄድ በልዑል መጠጊያ የሚኖር ሁሉን የሚችል አምላክ ጥላ ውስጥ ያድራል። በልዑል መጠጊያ ውስጥ ስለሆነ ነው። ከልዑል መጠጊያ ውጪ ሆነ መላእክት አንተን ሊጠብቁ አይችሉም። ከልዑል መጠጊያ ውጪ ሆነ እግዚአብሔርን እየተቃወምክ ከእግዚአብሔር ሐሳብ ውጪ እየሄድክ እንዴት አድርጎ ነው መላእክት ከእግዚአብሔር ዘንድ ተልከው ወደ አንተ የሚመጣው? በእግዚአብሔር ላይ ያመጽክ እግዚአብሔርን መፍራት በሌለበት ህይወት እየገባንና እየወጣን how does the angel God is going to send his angels for us?
First, you look at the context from verse 1. For any scripture that comes to your way, anyone says to you, any minister, throughout these coming years, as long as we are here, God willing, if we live, if we are not raptured and taken, wait. When you hear that quoting, when he is preaching or he teaching or he prophesying to you, ትንቢት ሲናገር መልእክት ሲናገር ሲሰብክ ሲያስተምር በጠቅላላ look at the whole context. በጠቅላላ ሐሳቡን ነው። This is one of the signs the Lord is giving me, that the devil, he was gonna go on a rampage. በጠቅላላ መስኮት እንዲደረግ የእግዚአብሔር ቃል ከዛ የእግዚአብሔር ሕዝብ እንዲበላሽ የእግዚአብሔርን ቃል ፈቃዱ አይደለም እንዴ ብሎ ከዛ ሲሰናከል ከዛ ሳይሆን ሲቀር የተሰበከው የተማረውን ክርስቶስን ወደ መምሰል ሳይመጣ ሲቀር በፈተናው ሲወድቅ የእግዚአብሔር ስም እንዲሰደብ እንዲያደርግ this is the main goal and ጌታ ኢየሱስ already spotted that. መላእክቱን ሚልክልኝ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ስር ያድራል። እግዚአብሔርን እለዋለሁ፣ አምላኬን እለዋለሁ። ሲያት አንተ መታመኛዬ ነህ ያለ ነው። ግን he cut scripture out and said, this is happens to you, this is written, so let's do it, let's jump. But እግዚአብሔር አምላክ ከሱ ጋር አይኖቹን መንፈሱን በደንብ ተዘጋጅቶ ስለጠበቀው ምንድነው የሚለው? እንዝለል አላለው። let's go, I'll show you, መላእክቱ ከኔ ጋር መሆናቸውን አለመኖራቸውን አሳያለሁ ብሎ ከዛ መቅደስ ላይ ሲዘል አናይም። ምንድነው የምናየው? verse 7 verse 6 ላይ ተብሎ ተጽፏል፣ የእግዚአብሔር ልጅ እስከሆንክ ወደ ታች ራስን ወርውር አለው። የእግዚአብሔር ዋናው እቺ እንትና ናት ቁልፏ። የእግዚአብሔር ልጅ ዛጋ ድንጋይን አድርግ የእግዚአብሔር ልጅ ከሆንክ። አሁንም እዚህ ጋር የእግዚአብሔር ልጅ ከሆንክ ነው። አሁንም he's trying to push him to go outside the will of God, ከእግዚአብሔር ፈቃድ እንዲወጣ ነው። ይሄ ነው የሚመጣው ፈተና። ከእግዚአብሔር ፈቃድ ፈቀቅ ትንሽ ብል ብቻ ምንም everything else is fine. Everything else is just step, simple little thing, just miss it and then you will, it's okay, just come out from the destiny that you have agreed to serve the Lord with, to do his will. Just come out from his will and small bit, but Jesus is already ready for him. Geta amlaken atfataten. See, he's quoting another scripture. Atfataten tablo ተጽፏል አሉ። ደግሞም ዳቢሎስ, this is the major one that I see. ምንድነው የሚለው? ዲያብሎስ ረጅም ወደሆነ ተራራ ወሰደው ይላል። ረጅም ወደሆነ ተራራ። በመጨረሻው ዘመን አሁን የመጨረሻው ቴስት ነው። ጌታ ኢየሱስ ክርስቶስ ሂድ አንተ ሰይጣን ከማለቱ በኋላ የምናየው ምንድነው? ያን ጊዜ ዳቢሎስ ተወው ይላል። ለጊዜው ይተዋል። በኋላ ላይ ተመልሶ ሊፈትነው ስለሚመጣ አሁን እንደምናየው የመጨረሻው ፈተና ምንድነው የሚለው 8 ላይ ወደ ዳቢሎስ ረጅም ወደሆነ ተራራ ወሰደው። ረጅም ወደሆነ ተራራ አያልቅም፣ ረጅም ነው። ወሰደውና የዓለምን መንግስት ክብር ሁሉ አሳየው። አሁን በማሳየት ነው የቅዱሳንን ልብ ለማራድ፣ የቅዱሳንን ልብ ለማድከም። he showed him. In English it says
he showed him. Again, the devil took him to a very high mountain, showed him all the kingdoms of the world and their splendor. Splendor means the pleasure they have, the power they have, the authority they have, the goodness with that kingdom that comes, the authority they have, the power, the fame they have, እውቅናቸውና ሞገሳቸውን በቃ በምድር ላይ መወደዳቸውን ዝናቸውን በጠቅላላ ማሳየት አሁን በከፍተኛ ማሳየት ነው የሚፈልገው። እሱም በእጃችን ላይ ባለው እንደምታዩቸው ማሳየት ነው። ምንድነው የሚያሳየው? the kingdoms he showed him መጀመሪያ he took him attentionን ወሰደው። ሌላ ነገር እንዳያይ አሁን ወደ ማውንተን ይዞ የሚወጣ ከሆነ አንድ ሰው ምንድነው የሚሄደው? You leave this atmosphere, the ground atmosphere. You go into different atmosphere, almost to the second heaven, but he's still on earth, the highest mountain, away from everybody. Highest mountain, away from everybody. Away from everybody. And the Lord took him. Okay? So, he says, ኢየሱስም ምን ብሎ ነው የመለሰለት? ወድቀህ ብትሰግድልኝ ይህንን ሁሉ እሰጥሃለሁ። መጀመሪያ ግን አሳይሃለሁ። ምንድነው ማሳይህ? የዚህን ዓለም ክብር ወስዶ የዓለምን መንግስት ሁሉ ክብር አሳየው። ክብር በእጆቻችን በገቡት የሚጠቅም ነገር ነው። በተለያዩ ነገሩም አሁን እያያችሁ ያላችሁትም ይህን መልእክት እየሰማችሁ ያላችሁ መልእክት የምናደርስበት መንገድ ሆኗል። ሰው በዛም የሚገለገል አለ። በዩቲዩብ፣ በፌስቡክ፣ በተለያዩ ሶሻል ሚዲያዎች ማለት ነው። ምን ይሆናል ምድል በዚህ እግዚአብሔር ምን ባላለው ባልፈቀደው መልኩ ማለት ነው። እግዚአብሔር ባልፈቀደው መልኩ ወደኛ የሚመጣ ነው። ምንድነው የሚሆነው? በማሳየት አቴንሽናችንን መስረቅ እንፈልገው። አቴንሽናችን መጀመሪያ እሱ እንዲሆን፣ አቴንሽናችን መሀል ላይ እሱ እንዲሆን፣ አቴንሽናችን it will become later end of the night እሱ እንዲሆን፣ በጠቅላላ ሪያሊቲያችን ነገራችን ሪል እኮ አይደለም የምናየው ነገሩ እኮ በተለያየ መልኩ ኤዲት ተደርጎ የሚሰራ ነው። ግን so much push, so much agenda is already success ነው ጨለሟል። It has successful mission in capturing the generation, capturing the believers, even the church, distracting us from our communion with God, distracting us from prayer, distracting us from fellowship, distracting us to depend on it for whatever revelation we might even get. Even now I hear that even preachers depend on it instead of kneeling down to get your understanding, to get our understanding from the Holy Spirit to preach or to worship, to lead, to serve the Lord and to serve the body of Christ.
with the grace that it's been given to us, now we rely on these technologies. We rely on it. ምን ይሆናል ማለት ነው? ካሳየ በኋላ ኦኬ አሳየው። ሲያሳየው ወድቀህ ብትሰግድልኝ, the final task is ወድቀህ ብትሰግድልኝ, ጎንበስ ብትልልኝ, ይህንን ሁሉ እሰጥሃለሁ። ትንሽ ጎንበስ በልልኝ። ያን ጊዜ ኢየሱስ he's already prepared, በመንፈስ ተነድቶ ወደዛ በረሃ ሄዶ ተዘጋጅቶ ስለተጠበቀው he already knows this is a deception, the great deception. I know የመጣው ልትፈትነኝ ያውቃለሁ፣ የዓለምን መንግስት ሁሉ ሰጣለሁ። እሱ ራሱ እኮ የነገስታት ንጉስ ነው፣ የክብር ንጉስ ነው። የሱን ክብር አይፈልግ፣ ግን የትቢቱ ልክ፣ የትቢቱ ጥግ ምን አረገ? ሄዶ የእግዚአብሔር ልጅ በዚህ ፈትነዋል። መጨረሻ ላይ እኔና እናንተን አይቀርልን ወገኖች። it will come a time in these years, in these 7 years that are coming, it is going to be a great high test for all believers. በጠቅላላ ከላይ እስከ ታች፣ ከአገልጋይ እስከ አማኝ፣ እስከ አሁን ጌታን ከሚቀበሉ ጀምሮ በጠቅላላ will be tested with this test, which is በማሳየት አቴንሽናችንን ለመስረቅ፣ በማሳየት አቴንሽናችንን ሰርቆ እግዚአብሔር አምላክነቱን እንደ አምላክነቱ እንዳይመለክ፣ እንደ አምላክነቱ እንዳይፈራ፣ እንደ አምላክነቱ እንዳይከበር፣ እንደ አምላክነቱ እንዳንታዘዘው ኢየሱስ ክርስቶስ ሂድ አንተ ሰይጣን አለው። ሂድ ለጌታ ለአምላክህ ስገድ፣ እርሱን ብቻ ይላል። ምክንያቱም he's a jealous God፣ በጣም ቀናተኛና ከእርሱ ሌላ አምላክ ሌላ እንዳናመልክ ይፈልጋል። ሌላ አምላክ ማለት ከሱ ሌላ እንዳናስቀድም፣ ከሱ ሌላ እንዳንፈልግ፣ ከሱ ሌላ፣ ምክንያቱም እሱ ነው አምላክ። አምላክ ሌላ አምላክ ማምለክ ማለት አዶልተሪ ነው፣ ወይም እንደ ጣዖት ይሆናል ማለት ነው። ምንድነው ጣዖት? መጀመሪያውን ስፍራ ይይዛል። ምንም ከማድረጋችን በፊት መጀመሪያ ስልኩን፣ መጀመሪያ ቴክኖሎጂውን፣ መጀመሪያ ስልኩን ቴክኖሎጂውን የምናስቀድም፣ መጨረሻም መጀመሪያ እሱ ከሆነ ጣዖት እየሆነ ነው ማለት ነው። ምን እየሆነ ነው ማለት ነው? እየተመለከ ነው ማለት ነው። በሌላ ቋንቋ አምልኮ እየወሰደ ነው፣ እየተሰገደለት ነው። እንደምታዩት ጎንበስ 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 ብለው ለዚህ ጥጃ በሚመስል በእጃችን ላይ ያለ ነገር አለ። መጀመሪያ እሱ ከሱ ነው የምንሰማው፣ ከሱ ሰምተን ነው የምንሰብከው፣ ከሱ ሰምተን ነው የምናገለግለው፣ ከሱ ሰምተን ነው የምንፈራው፣ ከሱ ሰምተን ነው ደስ የሚለን። በቃ ዲፔንድ እሱ ከሌለ ሌላ ህይወት እስከሌለ እንዳይመስለን ድረስ በሲስተም አድርገው ወደ አይምሯችን የተላከ የመጨረሻው ዘመን፣ አሁን ልንገባበት ያለው መጨረሻው ዘመን ኃይለኛ የጨለማው መሳሪያ ሆኗል። መሳሪያ ሆኗል። መሳሪያ ሆኗል። እጆቻችን ይዘነዋል። ኮሚኒኬሽን ያስፈልጋል። ለብዙ ነገር ይጠቅማል። ለሪሰርች ይጠቅማል። ለሜሴጅ ለማድረስ ይጠቅማል። መልእክት ለማድረስ ይጠቅማል። ለአገልግሎት ይጠቅማል። በተለያዩ ነገሮች በተሰጣቸው ጥበብ አዘጋጅተው ሰጥተውናል። ግን ውስጡ የገባ የተቀመመ ነገር አለ ወገኖች።
ለኛ በስጋ አይናችን የማናየው ግን አቴንሽናችን ነው። ታያችሁ እንደምታዩት ለጌታ ኢየሱስ ክርስቶስ መጀመሪያ ምንድነው የፈለገው? አቴንሽኑን ነው የፈለገው። ለዛን ያንን ለማድረግ ወደ የት ነው የወሰደው? ወደ ረጅም ተራራ ነው የወሰደው። ለምን ዝም ብሎ የሆነ ቦታ የሆነ ሜዳ ላይ ለምን አልወሰደው ብላችሁ ጠይቃችሁ why doesn't he take him to a tall mountain, a very high mountain ይላል the Bible. Again, I said this before, ረጅም ታላቅ እነዚህ is putting he wants us to focus on there is something there. Okay, high mountain. Why high mountain? Why doesn't he take him to the somewhere a valley, or to the beach area, or የሆነ ሜዳ ረጅም እና ባዶ ሜዳ ላይ ለምን ወስዶ እንደዚህ አላሳየው? ለምን ሃይ ማውንተን? ለምን ረጅም ተራራ አስፈለገ? መንፈስ ቅዱስ ይግለጥልን ወገኖቼ። ለምን አስፈለገ? ይግለጥ። አሁን ይገልጥልሃል፣ ይገልጥልሻል። ስሚ፣ እዩ ቃሉን ግለጩ፣ መጽሐፍ ቅዱሱን እዩ። ምንድነው የሚለው? ቁጥር 8 ላይ ረጅም ተራራ ይላል። ክብር ለመንፈስ ቅዱስ ይሁን። ረጅም ተራራ ምንድነው? ረጅም ተራራ ብትሉት ወደዛ separate የሆነ ኤሪያ ይፈልጋል። Especially when you sit by yourself, he wants you by yourself. Attention. ብዙውን ትውልድ ብቻውን ወደ ዲፕሬሽን ጓደኛ እንዲያጣ ወደ ብቻውን የሚወስደው ወደ ረጅም ተራራ ብቻውን ይዞት ወደ ማለትም ኮሚዩኒቲውን እንዳይገናኝ ከኮሚዩኒቲው ጋር ኮሚኒኬሽን እንዳይኖር ከኮሚኒቲያችን ጋር ኮሚኒኬሽን ሶሻል ነገር እንዳይኖር እንዳትገናኝ ከጎረቤት ጋር እንዳትገናኝ ነው የሚያደርገው። መጀመሪያ ከጓደኛ ጋር እንዳትገናኝ እንዳትደዋወል ወይም እንዳትገናኝ ተደዋውለ ቀጠሮ እንደዚህ ሻይ ምናምን ቡና እንደዚህ no time for ሻይ ቡና no time because he's already taking us to that mountain. አሁን በሚመጡትና ከፍ ያለ ተራራ ነው እየጠበቀን ያለው። ይዞን ነው የሚሄደው። መኪና ውስጥ ምን ሰራ ከሆነማ መኪና ውስጥ ቁጭ ነው የሚያደርግ። ቁጭ I went to supermarket the other day and I kept noticing it and now I keep noticing it more often. በጣም እያየሁት ልክ ሱፐርማርኬት ብዙ መኪኖች ባሉበት የሆነ ጥቂት መኪና ባለበት ልክ ሱፐርማርኬቱ ጋር ፓርክ ልክ እንዳደረገች ወርዳ ወደ ሱፐርማርኬት ልትገዛ ነው የመጣችው። she come to go into the shopping. He comes to do his shopping. You know what happens? What I saw? It's so sad how controlled the society is. First thing, as she parked, ስልኳን ነው ታወጣው። ከዛ ቁጭ ብላ የሆነ ነገር ታያለች፣ የሆነ ነገር ትስባለች፣ የሆነ ነገር ሜሴጅ I don't know what they doing. ግን what I saw was first, ልክ ፓርክ እንዳደረገች she take out her phone. ልክ ፓርክ እንዳደረገ he takes out his phone. ከዛ it takes about 5-10 minutes and I'm observing. ከመኪና ውስጥ ቁጭ ብዬ observe እያደረኩ ነው በተከላላ በዙሪያ ያለውን ማለት ነው። as I'm observing this ይሄ ነው ያስፈራኝ የሚመጡት አመታቶች. This is what I am praying, that we are awakened and quickened by the Spirit of God to escape this test. distracted ማለት በቃ እይታችንን ይወስደዋል። እድሜውን ይወስደዋል። መጀመሪያ ፓርክ ጠዋት ከእንቅልፍ ስትነሳ መጀመሪያ እሱ፣ ከሌሊት እሱ፣ ጠዋት እሱ፣ ማታ እሱ፣ ሲተኛ እሱ፣ መኪና ውስጥ እሱ፣ ቸርች ውስጥ እሱ፣
ምን ልበል ሞል ውስጥ እሱ መኪና ውስጥ ፓርክ ሾፒንግ እሱ በጠቅላላ እሱ ሄድፎን በዛ ላይ excuse me can I talk to you about Jesus no ምንም ድምጼንም አትሰማኝ በሄድፎን ተሰክታለች ተይዛ በቃ ወደፊትም ትሄድ so that's what I'm saying about the mountain the high mountain ምንድነው የሚያደርገው የመጀመሪያው ማውንተን ይዞህ separate ከምን ከሶሳይቲ separate from church ከቤት ሆኜ ተካፈላለሁ ከቤት ሆኜ ጸልያለሁ ከቤት ሆኜ አገልጋዮች አሁን በተለያየ ቸርች ስለማንሄድ ወይ አገልግሎት ድሮ ህብረት ቅዱሳን ጋር ለማድረግ ስለማንፈልግ እንዳንፈልግ ያደረገንም አንዱ because there are so many of them already ምክንያቱም አይፈረድም you cannot blame the church not to bring the teachings online like what we are doing now because the people of God don't have time to sit down and do Bible study like old days. They go to someone's house, do Bible study, and then someone's house they do Bible study. You know, no time for that because now the whole content and teaching በጠቅላላ ስልክ ላይ ስላለ በዩቲዩብ ላይ ታገኘዋለህ ሰርች አድርገህ ታገኛለህ የፈለከውን ትምህርት so why you need fellowship real ነገር አንፈልግም ኦሬዲ የተቀዳ አፕሎድ የተደረገ እንደዚህ አይነት አሁን ሼር እንደማደርገው ነገር ብሎ በቃ ስለ አንዳንዱ ምንም ጥቅም የሌለው ብሎ በቃ የሆነ ነገር ካንዱ ወደ አንዱ አልጎሪዝም የሚባለው ምን እንደምንፈልግ ስለሚያውቅ ያ ሰርች ያደረግነው ነገር ቀጥሎ ከዛ ተመሳሳይ የሆኑ ነገሮች ፑሽ ያደርግልሃል ከዛ ሱጨርስ አንዱን ታያለ አንዱን ሳጨርስ ከዛ ከሚመሳሰል ሳብጀክት ጋር አይመሳሰለ ፑሽ ያደርግልሃል አልጎሪዝም የሚባለው ሲስተም ኦሬዲ ያውቃል ኤአዩ የዩቲዩብ ኤአይ ያውቃል መቼ እንደከፈትከው ያውቃል ምን ሳብጀክት እንዳየሽ ያውቃል ምን እንዳየህ ያውቃል ስንት ሰዓት ላይ እንዳየህ መቼ እንዳየኸው ያውቃል ልክ በዛ ሰዓት በብሬክ ላይ ስትከፍት የምትፈልገውን ነው የሚያሳይህ ትላንትና የከፈትከው አይነት ቼክት ትላንትና የከፈትሽው አይነት ነው የሚያሳይሽ በዛው ሰዓት ላይ በሌላ ሰዓት ላይ ያሳይሽ ምክንያቱም he knows you now he studies you okay የዩቲዩቡ የፌስቡኩ የቲክቶኩ በለው everything he is studying you ሙቭመንትህን ስተዲ ያደረገ የምትፈልገውን ፊድ ያደርጋል ለምን ቢባል he wants you to stay on this mountain ወደ አምልኮ እንድትገባ የአምልኮ ደጆችን እየከፈተልህ ነው ማለት ነው ምንድነው የሚያደርገው ወደ ተራራው ረጅም እጅግ ረጅም ወደ ሆነ ተራራ ወሰደው እጅግ which you see it's clear ቀስ ብላችሁ እጅግ ረጅም ወደ ሆነ ተራራ ማለትም ዝም ብለህ በቀላሉ ማትወርድበት ነገር ውስጥ ነው የምትገባው ማለት ነው አዲክሽን ውስጥ ገባ ሱስ ውስጥ ዝም ብለህ አትወርድም ቀስ ብለህ አትወርድበት ስትወርድም ቀስ እያልክ ነው የምትወርደው ምክንያቱም ረጅምና ምንድነው ረጅም እጅግ ረጅም ወደ ሆነ ተራራ አስቡት በመንፈስ አስቡት ወገኖች አስቡት በመንፈስ በጌታ ፍቅር እጅግ ረጅም ተራራ ነው ይዞት ወጣ አሁን እሱን ለመውረድ ጊዜ ይፈጃል ይዞን ለመውጣት ብቻችንን ይዞን ነው ለመውጣት የሚፈልገው ብቻችንን ስንቀመጥ
ከመጸለይ ብቻችንን ስንቀመጥ የሚስጥር ከእግዚአብሔር ጋር ስትጸልይ በርህን ዝጋ የሚለውን ማለት ነው። እሱን ሪፕሌስ እንድናደርገው ግን በቅዱሳን ማህበር ስንመጣ መንፈሳዊ እንድንመስል ግብዛዊ ክርስቲያን አማኝ ግብዛዊ we will become hypocrites, which is pretending to you are spiritually there. ካባ ይሰጥሃል። ልክ ቸርች ስትመጣ መንፈሳዊ ነህ፣ በልሳን ትናገራል፣ ግን ሲክሬት ፕሬየርህን ቀስ ብሎ እየሰረቀው ይሄዳል። በሚስጥር የምታደርገውን ጸሎት ጊዜ እንዳትሰጥ፣ መጽሐፍ ቅዱስ እንዳታጠና፣ ቅዱሳን እንዳታገለግል፣ የሰጠህን መክሊት እንዳትመነዝር፣ የሰጠህን አገልግሎት የሰጠህን ሩጫ ሮጠህ ሩጫዬን ጨርሻለሁ ብለህ እንደ ሐዋርያው ጳውሎስ ምስክርነትህን ለማበላሸት ማለት ነው። መጨረሻው ጎል that's the goal that he wants you to stumble from your calling. He knows his time is up. ጊዜው እንዳለቀ አውቋል ወገኖች። ኢየሱስ በደጅ እንደሆነ መናፍስቶች፣ የጨለማው ዓለም ገዢዎች፣ ጥልቁ ዓለም በደንብ ነው ያወቁት። እኛ አሁን እናያለን፣ እናውቃለን፣ መጽሐፍ ቅዱስ አዋቂ ነን፣ የመጨረሻው ዘመን ምናምን የምንል ሁሉ በጠቅላላ አልገባንም። በጠቅላላ እነርሱ ግን ገብቷቸው ኦልሬዲ ሴት አፕ አድርገውልናል። ትራፕ set up trap. እስቲ ሸት ዳውን እናድርገው። አሁን ሞክሩት ራሳችሁ ነው ያለ ስልክ። እስቲ አንድ ቀን እንኳን ሞክሩት። 2 3 4 ቀንማ ኦኬ። ያለ ስልክ ሸት እስቲ አንድ ቀን ሞክሩት ራሳችሁ። just try yourself for one day. try yourself and see how much we've been bombarded. በጠቅላላ አይምሮአችን ቦምባርድ ተደርጓል በብዙ አይነት ኢንፎርሜሽን፣ በብዙ አይነት ኮንቴንት፣ ከአንዱ ኮንቴንት ወደ አንዱ ኮንቴንት የማያልቅ በብዙ ሚሊየን ቢሊየን የሚቆጠር ኮንቴንት ነው አፕሎድ የሚደረገው ዳታዎች በጠቅላላ so much data is available, so much information available. You cannot finish it in your time, in your lifetime. ባለን ጊዜ በምድር ላይ ማንጨርሰው አፕሎድ ተደርጓል. Which is to trap us to worship this beast. To worship the beast. It's already been prepared to worship the beast. ምንድነው የሚለው እዚህ? ወደዚህ ተራራ ቅዱሳን፣ ወደዚህ ተራራ የወጣን ቅዱሳን እንዴት መውረድ እንደምንችል ከእግዚአብሔር መንፈስ ያስተምረናል። ወደዚህ ተራራ ይዞን እየወጣ ከሆነ አሁን እንንቃ ወገኖቼ፣ እናቁም ነው። ሂድ አንተ ሰይጣን እንበል። ልክ እንደ ጌታ አምላክህን ስገድ ተብሎ ተጽፏል። ሂድ አንተ ሰይጣን። በዘመኑ ቴክኖሎጂ እኔን ለማሰናከል፣ ከእግዚአብሔር ጋር ለማጣላት፣ ተልእኮዬን እንዳልፈጽም፣ አገልግሎቴን እንዳላገለግል፣ የእግዚአብሔርን ፈቃድ ፈጽሜ ከቅዱሳን ጋር ህብረት እንዳላደርግ ስፔሻሊ ወደዚህ ተራራ ይዘህ ለመውጣት የተዘጋጀ ሂድ አንተ ሰይጣን። ለጌታ ለአምላክህ ስገድ፣ እርሱም ብቻ አምልክ ተብሎ ተጽፏል የምንልበት ዘመን ይሁን። 2026 27 28 29 26 27 28 29 30 31 32 these 7 years we must watch how the devil is ready. ወገኖቼ, this is a warning to all the body. Let us awake, O sleeper. Awake,
from the spiritual slumber. Awake. The glory of Christ may shine on you. Awake. አንተ የምተኛ ንቃ፣ ከሙታንም ተነሳ። ተነስ፣ ንቃ። አሁን ይዞህ እየወጣ ነው ወደ ተራራው። ይዞሽ እየወጣ ነው። ይዞን ወጥቶ እዛ ላይ ፕሮፖዝ ያደርግልሃል፣ ያሳያል። he proposed to you, this is the glory I have. ምንድነው የሚለው? የዓለም መንግስታት ሁሉ ክብራቸውን ያሳያል። ፌክ ነው በጠቅላላ። it's a trap ነው። ከጀርባው ትል ሞት ነው። ከጀርባው በጠቅላላ አመጽ ነው። የዘላለም ጥፋት ነው። ከጀርባው በጠቅላላ ሞት ነው። ግን ምንድነው የሚያሳየው? የዓለምን መንግስታት ነው የሚያሳየው። የዓለምን መንግስታት ምን እንደምትሆን ስትከብር፣ የሆነ ነገር ዝነኛ ስትሆን እነሱን እያየህ በሶሻል ሚዲያ በተለያዩ መልኩ የምታየውን እያየህ በዛ እንድትቀጥል እነሱ እንደዚህ አንድ ቀን ሆናለሁ እኔም እንደዚህ ሆናለሁ እያልክ በዛ እንድትቀጥል እንድታስቀድም ምንን ክብርን ብርን እንድታስቀድም ይይዛል። መጀመሪያ እሱን እንድታደርገው አምላክ ከኔ በቀር ሌላ አይሁንላችሁ ያለው ዘጸአት 12:12 ላይ ካያችሁት አምላካችን እጅግ ከማይወደው ነገር ቢኖር ጣዖት ነው። ድምጥማጡን አጥፍቶታል። እስራኤል ላይ ግብጽ ላይ ማለት ነው። ዘጸአት Exodus 12:12 It's coming to my heart. On that same night I will pass. This is the Lord speaking to Moses, that what he will do through Egypt and strike down the firstborn man and animal. Kalabala, I will bring judgment. See, this is already judged. This whatever this is the devil is proposing. ለጌታ የሚያሳየው በጠቅላላ መንግስትና ክብር አሳይቶ እዚህ ማሳየት ነው የሚፈልገው። the last of the eye, the last of the flesh. ዋው እንድትል ዋው እዛው በቃ ስክሮል ከአንዱ ወደ አንዱ ዋው ከአንዱ ጆክ ወደ አንዱ ጆክ፣ ከአንዱ ድራማ ወደ አንዱ ድራማ፣ ከአንዱ መልእክት ከትንሽ መልእክት ሌላ ትንሽ መልእክት፣ በቃ ዋው ያልክ እዛ እንድትሰነብት ምን አለ በዚህ ላይ ጌታ ኢየሱስ እግዚአብሔር አምላክ that I will pass and know I will bring judgment on the gods of Egypt, that I am the Lord. 12 ዘጸአት እኔ በዚያ ሌሊት በግብጽ ሀገር አልፋለሁ። በግብጽ ሀገር ከሰው እስከ እንስሳ ድረስ በኩሩን ሁሉ እገላለሁ። በግብጽ አማልክት ሁሉ ላይ እፈርድባችሁ። አማልክት ሁሉ ላይ ይፈርዳሉ ማለት ሌላ አምላክ በሆነ ነገር ላይ ሁሉ ምንድነው? እግዚአብሔር አምላክ ፈራጅ ነው። he does not want any other god. The first commandment that Jesus said even himself, love the Lord with all your heart, with all your might, with all your will, with all your being. Love the Lord God and love your neighbor just like yourself. But first love the Lord. First worship the Lord. He needs your worship. The Lord is to be worshipped, not the created alam, not the created መንግስት, not the created ክብር መሳሰሉት። እነዚህን የሚያሳየን መጨረሻን እዩ። ወድቀህ ብትሰግድልኝ ነው። ስገድ ነው መጨረሻው። ማስመለክ ነው የሚፈልገው። እነዚህን ሚዲያዎች ተጠቅሞ ምን ማድረግ ነው የሚፈልገው? ማስመለክ። የአምልኮ መሪ ነው ማለት ማስመለክ ነው የሚፈልገው። ምንድነው የሚፈልገው? እነዚህን ተጠቅሞ ምን አለ? ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ። ውሸት ነው። ይሄን ሁሉ እሰጥሃለሁ ውሸት ነው። ለጊዜው ነው ቢሰጠውም ለተወሰነ ጊዜ ነው፣ ተመልሶ ይወስደዋል።
ውሸት ነው፣ ሌባ ነው፣ ውሸት ነው፣ ሊሰርቅ ነው፣ ኦኬ ሊገድል ነው እንጂ ለመልካም ነገር አይመጣም፣ ለመልካም ነገር አይሆንም። በዚህ ነገር ላይ ብንቆይ ማለት ነው የሚመጡት አመታቶች ውስጥ። አሁን ንስሐ እንግባ፣ እኔም ንስሐ ገባለሁ፣ እናንተ ሁላችንም እግዚአብሔር ቤተሰቦች ንስሐ እንግባ። አናስቀድመው። አይጠቅምም አላልኩም። he does use us. It's good for work, whatever work you will use it, technology, it's good. ለመጥቅ ይጠቅማል። ግን if it's become a first, it has become whatever we run to, ከመጸለይ ይልቅ ወደሱ፣ ከእግዚአብሔርን ከመጠበቅ ይልቅ ወደሱ፣ በጠዋት ተነስተን ወደሱ፣ እግዚአብሔር ይመስገን ከማለታችን በፊት ወደሱ፣ አንደበታችንን በሱ ምን ከፍት ከሆነ እርሱ ላይ ዲፔንድ እያደረግን የምንሄድ ከሆነ it has become a worship. Let's repent. እግዚአብሔር አምላክ ሆይ አመሰግናለሁ። This is what I see. It's coming. This is what I sense. I know it's already happening, but what's coming is it's on high level. Just like ረጅምና ታላቅ ተራራ እንዳለው ረጅም እጅግ ረጅም ተራራ ያለው it's what's coming. He wants to take us more deeper into this adultery. More deeper. ማለትም it will start to influence the community of the church. It will start to influence every aspect. በልጆቻችን ላይ ሆነ በተክላላ he wants to influence us fully. ምክንያቱም ካያችሁት ይሄን ከሰጠው በኋላ አምልኮ demand ያደርጋል። ካሳየ በኋላ ወድቀህ ስገድ፣ ይህንን ሁሉ እሰጥሃለሁ። This will be on the high side. Beside the deception, like I shared last time, beside the deception that is coming, this is including the deception. The deception it will become normal for everyone to be separately captured by this device. Okay, by these giant medias, the social medias. Okay, the Lord is using it through for preaching, whatever you might say. There are so many things that are positive. My point is, let it not take the place of prayer. የጸሎትን ቦታ የአምልኮን ቦታ የእግዚአብሔርን ቃል ቦታ if it's replacing your first love, it has become a worship. It has become a weapon for the devil to mislead us. It has out ሆኗል ማለት ነው። Okay, the Lord will help us to quicken us. That's the first thing is to መልሰኝ ማለት ነው። የመጀመሪያው first step is to cry. Just like how we begin. መጀመሪያ ላይ ስንዘምር እንደነበረው ዛሬም እንደ ቀድሞ ጥንት እንዳስለመድከኝ ዘማሪ ዮሴፍ በቀለ የዘመረው መዝሙር መንፈስህ በውስጤ ከቶ አይውረድብኝ። ዛሬም እንደ ቀድሞ ጥንት እንዳስለመድከኝ ያለን መጮህ as we come back with repentance, የእግዚአብሔር ጸጋ ይመጣል፣ የእግዚአብሔር መንፈስ ይመጣል። እዩት እዛ ጋር resist እያደረገ ሶስቱን ፈተናዎች ካለፈ በኋላ ያን ጊዜ ይላል verse 11 ያን ጊዜ ዲያብሎስ ተወው ይላል። ክብር ለእግዚአብሔር ይሁን። ትቶን ይሄዳል።
ምክንያቱም ሪዚስት እያደረግን ወደ እግዚአብሔር ፊት መቅረብ ስንጀምር እነዚህ ሊመጡ ያሉ ፈተናዎችን ማለፍ እንችላለን፣ መወጣት እንችላለን። በፈተናው ላይ ድልድይ እግዚአብሔር ይሰራል። ልክ እንደተናገረው ምን ያደርጋል? ወደ ፈተና እንዳትገቡ ትጉና ጸልዩ ብሏል። ወደ ፈተና እንዳንገባ ከጸለይን እግዚአብሔር ወደ ያንን ፈተና ያሳልፋል ማለት ነው። ሊመጣ ያለውን የተዘጋጀውን ማንኛውም ወጥመድ አእምሮአችንን ሆነ ሐሳባችንን፣ አገልግሎታችንን ለመስረቅ፣ ክብረታችንን ለመስረቅ እግዚአብሔር የሰጠንን ዓላማ በምድር ላይ በትክክል ፈጽመን እንዳናልፍ የተዘጋጁ ከጨለማው ዓለም የተዘጋጁት እነዚህ አፖች እነዚህ መሳሪያዎች በእኛ ላይ ስልጣን አይኖራቸውም ማለት ነው። እነሆ መላእክት ክብር ለእግዚአብሔር ይሁን ቀርበው the angels came close and they ministered to him ይላል። the angels afterwards they ministered to us። የእግዚአብሔር ጸጋ ይመጣል፣ የእግዚአብሔር መንፈስ ይመጣል፣ የእግዚአብሔር ኃይል ይመጣል። ምክንያቱም እምቢ እያለን ስለሆነ ሪዚስት እያደረገን ስለሆነ ሂድ አንተ ሰይጣን እያለን ስለሆነ ለጌታ ለአምላክ ስገድ እያለን ስለሆነ እሱም ብቻ አምልክ፣ እሱም ብቻ ሌላ ነገር አልፈልግም፣ ሌላ አምልኮ አልፈልግም፣ አንተም ብቻ እያልን ስንዘምር አንተም ብቻ ማምለክ ነው እንፈልገው። ሌላ ነገር እንዲገዛኝ አልፈልግም፣ ሚዲያ እንዲገዛኝ አልፈልግም፣ ሱስ እንዲሆንብኝ አልፈልግም፣ ወደዚህ ተራራ መውጣት አልፈልግም፣ ወደዚህ ተራራ ላይ እንዳልወጣ አባቴና አምላኬ አንቃኝ በለው በጌታ ኢየሱስ ክርስቶስ ስም። እግዚአብሔር በሚመጡት ዓመታቶች ውስጥ ያሳየኝ ነገር አንዱ እግዚአብሔር ያሳየኝ ከምንጠነቀቅባቸው አንዱ ይሄ ነው። እግዚአብሔር አምላክ ይባርካችሁ። ዮሴፍና ማሪ ዮሴፍ በቀል መዝሙር ሰማና ጸልያለሁ። ጌታ ይባርካችሁ። ስምን ዛሬም እንደ ቀድሞ ጥንት እንዳስለመድከኝ መንፈስህ በውስጤ ከቶ ይብረድብኝ። መንፈስህ በውስጤ ከቶ ይብረድብኝ። ጌታ አደራ ዛሬ እንደ ቀድሞ ጥንት እንዳስለመድከኝ መንፈስህ በውስጤ ከቶ ይብረድብኝ። መንፈስህ በውስጤ ከቶ ይብረድብኝ። ጌታ አደራ እስከ መጨረሻ ከመሠዊያው አይጥፋ። የልጅነት ጊዜ አንተን ያወቅኩበት
እሳቱ ውስጤን ተቆጣጥሮት ቀንም ሆነ ማታ ኢየሱስ ስላለው ስምን ሳላነሳ እንዴት እውላለሁ? ደከመብኝ ዛሬማ ኃይላጣሁኝ ምንድነው? ለጊዜያዊው ለሚያልፈው ተሸነፈ እንዴ ልቤ ይኸው ተሸነፈ እንዴ ልቤ ይኸው ደከመብኝ ዛሬማ ኃይላጣሁኝ ምንድነው? ለጊዜያዊው ለሚያልፈው ተሸነፈ እንዴ ልቤ ይኸው ተሸነፈ ልቤ ይኸው አልፈልገው ከቶ አልሻው አልፈልገው ከቶ አልሻው ካንተ ሚለየኝ አንሳው ካንተ ሚለየኝ አንሳው ይንደሳቱ 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 እስከ መጨረሻ ይንደሳቱ 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 ከመሠዊያው አይጥፋ ጠጥቶ መከራውን ጥሎ ሚሸሽ ፈርቶ መች ሊያድናት ነፍሱ የወደዳት ብልሁ ግን በአምላኩ ሸሸጋት በሚያፈገፍገው ደስ አይልህምና እንዳላወላውል ልቤ ባንተ ይጽና ብርሃኔ ይብራ ይብራ በአደባባይ ለጨለመው ዓለም ዛሬም ደምቆ ይታይ አምላኬ 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 ጌታዬ 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 ስደላደል ሳመቻች ኑሮዬ ስታገኘኝ እንዳልሆን ባዶዬ ተራው ነገር ጠልፎ እንዳይጥለኝ ዝንጉ እንዳልሆን መንፈሴን አንቀልኝ የዚህ ዓለም ነገር ከንቱ ነው አውቃለሁ አንተ ባለህበት መኖርን እሻለሁ ቢሞላ ባይሞላ
ወዳጄ ይንደድ ይንደድ እሳቱ ተጠማሁ በብርቱ ያየፍቅር እሳት በሕይወቴ ይንደድ ይንደድ አባቴ አይቋረጥ ከውስጤ ይንደድ ይንደድ እሳቱ ተጠማሁ በብርቱ ያየፍቅር እሳት በሕይወቴ ይንደድ ይንደድ አባቴ አይቋረጥ ከውስጤ ይንደድ ይንደድ አባቴ አይቋረጥ ከውስጤ አይቋረጥ በብዙ ይንደድ ይንደድ እሳቱ አምላኬ ሆይ አባት ይንደድ ይንደድ እሳቱ አይቋረጥ በብርቱ ይንደድ ይንደድ እሳቱ አይቋረጥ ኢየሱሴ ራስ ለበናናባጋ ሰላሙን የበመኔ ሊብራ ሳንታ ዳና ካላ ካና ካና ካላ ቡራበና ታና ቡዴ ሰላሙ ሂና ሳታታታ ላዳዳዳዳዬ ሂረነገና ዝነበለበላ በራይ ይንደድ ይንደድ አይ ይንደድ ይንደድ
Zatoa Baba Wadwadi Andasalataka Elitoko Barataka Skanda Shanda Talaburo ended Liberabasi ended Zakalatida ended Zatudu Padara ended Rakatakada Kapakalati de Bekapekataka Lebede for the sake of your glory and praise, for the sake of your glory and praise. Return the fire back in the church. Return the fire back in the church. Return the revival back in the church, I pray. In the name of Jesus, I